እኛ ጋር አንድ ሰው ቤት ማግኘት ሲፈልግ ከ6.9 ሚሊዮን ብር ጀምሮ አጠቃላይ ክፍያ ማግኘት ይችላል ማለት ነው። ቦሌ አትላስ፣ ቦሌ ድና ሞል ላይ አዳዲስ ሳይቶችን አውጥተናል። ደንበኞቻችን ገዢዎቻችንን ለይተን በማወቅ ለነሱ የሚመጥ ለነሱ የሚያስፈልግ ጊዜውንና ሁኔታውን ያማከለ ነገር ነው ይዘን እየቀረበን ያለ ነው። ጥራትን፣ እምነትን እንዲሁም ፍጥነትን ይዘን ነው ለተገልጋዮች የመጣ ነው። ሰፋ ያለ ቤተሰብ ነው ያለኝ ለሚል ሰው ጎን ለጎን ያሉትን ቤቶች ደባልቆ የራሱ የሆነ ቴስት ያለው ኢንቴሪየር ዲዛይን እንዲገነባለት ማስቻል ይቻላል። ከ110 ሺህ ብር በካሬ ዋጋ ጀምሮ እስከ 130 ሺህ ብር ባለ ከኛ ማግኘት ይችላሉ ማለት ነው። ቤቶችን ከኛ በሚፈልጉት የካሬ አማራጭ በሚፈልጉት ዲዛይን ጥሩ ቦታ ላይ ማግኘት ይችላሉ ማለት ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ሰላም ነን። ቻናላችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን ፕራይም ሪል ስቴት ተገኝተናል። እንግዲህ የተለያዩ የቤት አማራጮችን በመሀል ከተማ ላይ ፕራይም በሆኑ ቦታዎች ላይ ይዞላችሁ እንደመጣ ሰምተናል። እነዚህ ቤቶች ምን አይነት ናቸው? ዋጋቸው ስንት ነው? ምን አይነት አከፋፈል ሁኔታ አላቸው? የሚለውን ደግሞ ሰፋ ያለ ቆይታ የምናደርግ ነው የሚሆነው። ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻ እንድትከታተሉ ከወዲሁ እየጠየቁኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ። ሰላም ወደና መጣሽ። አረፍ በይ። አመሰግናለሁ። በድጋሚ እንኳን በሰላም መጣሽ። በጣም አድርጌ አመሰግናለሁ። እንኳን ሰላም ቆየኸኝ። እንግዲህ ዛሬ ወደ እናንተ ስንመጣ በሪል ስቴት ቅኝታችን ነው ወደ ቤታቸው የመጣ ነው። በቅድሚያ ራስን አስታውቅልን። የት ነው የተገኘ ነው? ዮሐንስ አለሙ እባላለሁ። የሽያጭ አማካሪ ነኝ። ዛሬ የተገኘሽው ፕራይም ሪል ስቴት ነው። መልካም። ስለ ፕራይም ሪል ስቴት አንዳንድ ነገሮችን በለን። ማን ነው? ምን ያህል ጊዜ ቆይቷል? ምን አይነት ስራዎችን ሰርተዋል? ፕራይም ሪል ስቴት ሆኖ ስራውን ከመጀመሩ በፊት ኮንስትራክሽን ማቴሪያል እና ኮንስትራክሽን ማሽነሪዎችን በማቅረብ ላይ የሚታወቅ ድርጅት ነው። ፕራይም ሪል ስቴትን ያቋቋሙ 3 ሰዎች አንድ ላይ ከዚህም በፊት ለየግላቸው ኮንስትራክሽንን ሲሰሩ የነበሩ፣ ማቴሪያል ሲያቀርቡ የነበሩ፣ ማሽነሪዎችን ሲያከራዩ የነበሩ ለምሳሌ ያክል እንደነ ጀስቲስ ኮንስትራክሽን በስፋት አዲስ አበባ ውስጥ ብዙ ኮንስትራክሽንን በመስራት የሚታወቁ ኮንትራክተሮች ባለቤቶች አንድ ላይ መጥተው እንዲሁም ደግሞ 2 ትልልቅ ትራቨል ኤጀንሲ ያላቸው መሐመድ ኤርላይንስ የሚባል ግራንድ ትራቨል የሚባሉ አይነት ድርጅት ባለቤቶች በኢትዮጵያን ኤርላይንስ እውቅና ያላቸው በየአመቱ ተሸላሚ የሆኑ ሰዎች አንድ ላይ መጥተው ፕራይም ሪል ስቴት ብለው አቋቁመው እየሰሩ ነው ያሉት እና ፕራይም ሪል ስቴትን ከማቋቋማቸው በፊት እንዲህ እየገነቡ ከ15 ዓመት በላይ ግንባታው ላይ ቆይተው ቤቶችን ሲሸጡ ቆይተዋል። ከነዛ መሀል ትልልቅ ፕሮጀክቶቻችንን ልጥቀስልሽ። እንደ ቱ ሴንተር የሚባል አያት አካባቢ የሚገኝ G+15 ትልቅ ፕሮጀክት ነው። እሱን ገንብቶ ጨርሶ ከዚህም በፊት አስረክቧል። ፕላስ ደግሞ ሂልሳይድ የሚባል እዚሁ መሀል ሳር ቤት አካባቢ የሚገኙ ፕሮጀክቶችን ገንብቶ አስረክቦ ያውቃል። እና ከዚህ በፊት እንዴት ነው የነበረው? የተለያዩ ቦታዎች ላይ የሄደ ገንብቶ ነበረ ለሽያጭ የሚያቀርበው ማለት ነው። አሁን ላይ ግን ፕራይም የሚለውን ሀሳብ ይዞ ሲመጣ ከስሙ እንደምንረዳው ፕራይም ማለት አይን የሆኑ ቦታዎች ላይ እንደ ሀሳብ ከእስጢፋኖስ ጀምሮ እስከ ቦሌ ስካይላይት ድልድዩ ድረስ ያሉ ቦታዎች ላይ አንጻር እንዲሁም ደግሞ ሌክዠሪ የሆነ ኑሮን ሞደርን የሆነ ኑሮን ለሚፈልጉ ሰዎች የሚመጠን አይነት ፕሮዳክትን ይዞ ሲመጣ የነበረ ሳይት ነው እና በዚች ይህን ፕራይም የሚለውን ስም ይዞ ወደ ስራ ከገባበት ጊዜ አንስቶ የተለያዩ ፕሮጀክቶችን ላውንች አድርጎ እየገነባ ይገኛል። እየጨረሰ ያለውም አለ። የመጀመሪያው ፕሮጀክታችን ሚሊኒየም ጋር የሚገኝ ፕራይም ሚሊኒየም ሳይት የሚባል አለ እና 2 ቤዝመንት ያለው ግራውንድ ፕላስ 15ኛው ቴራስ ቢሆንም ገንብተን አሁን ላይ ያኔ ፕሮሚስ ዲታችን ለክላይንቶቻችን ስንሸጥ 2 ዓመት ነበረ። በሚገርም ሁኔታ 2 ዓመት ሳይሞላው በአመት ከ6 ወር አካባቢ ልናስረክብ እየሄድን ያለንበት ሁኔታ ነው የሚገኘው። ከዛ በኋላ ደግሞ ቦሌ ጃፓን ላይ እንደዚሁ ተመሳሳይ ፕሮጀክት ይዘን መተን 7-8 ወር ጊዜ ውስጥ ጥሩ ፕሮግረስ ላይ እንገኛለን። ኦልሞስት ስትራክቸሩን ወደ 50% በላይ ሄደናል። ከሱ ቀጥሎ ደግሞ ቦሌ ማተሚያ ላይ እንደዚሁ ተመሳሳይ ፕሮጀክቶችን ከዛ ቀጥሎ ቦሌ አትላስ አሁን ላይ ደግሞ አዲስ ኢድና ሞል አካባቢ ፍሬንድሺፕ
ሆቴል አካባቢ አዲስ ሳይትን ይዘን መተን እንገኛለን ማለት ነው። መልካም ቆይታችን ጥሩ ነው። እስቲ አሁን ደግሞ ስለ አዲሱ ሳይታችሁ ንገሩኝ። ምን አዲስ ነገር አለ እጃችሁ ላይስ? በጣም አሪፍ። ፕራይም እንዴት ነበረ? ስዊሚንግ ፑል፣ የስብሰባ አዳራሽ፣ ስፓ፣ ጂም ምናምን የምንላቸውን አንድ ላይ አካቶ አይደለም እስከዛሬ ሲገነባ የነበረው። አዲሱ ሳይታችን ግን እነዚህን አሜኒቲዎች እዛው ህንፃ ላይ ነዋሪዎች በቅርበት አግኝተው እንዲጠቀሙበት የሚያስችል አይነት ሁኔታ ይዞ መጥቶልናል ማለት ነው። ሁለተኛ ደግሞ ከሎኬሽን አንጻር ሎኬሽኑን ካየነው ይሄ ከአለም ሲኒማ ወደ ኢድና ሞል የሚወስደው መንገድ አለ። ፍሬንድሺፕ ሆቴል ጋር ሳደርሺ እዛው መንገድ ላይ የሚገኝ ቦታ ላይ ነው እየተገነባ ያለው። ሌላኛው ለየት የሚያደርገን ነገር ቤቶቻችን 4 ቤት ነው በፍሎር ያለው 4 ዩኒት ናቸው። ባለ 3 በአንድ በኩል ጎን ለጎን፣ ባለ 2 በአንድ በኩል ነው የሚገኙት ማለት ነው። እዚህ ጋር እኔ ባለ 3 አንዱ ያንስበኛል ሰፋ ያለ ቤተሰብ ነው ያለኝ ለሚል ሰው ጎን ለጎን ያሉትን ቤቶች ደባልቆ ከኛ ጋራ ከዲዛይን ቲሞቻችን ጋራ በመማከር የራሱ የሆነ ቴስት ያለው ኢንቴሪየር ዲዛይን ኖሮት አርኪቴክቸራል ዲዛይን ኖሮት እንዲገነባለት ማስቻል ይቻላል። ያው እኛ አብዛኛውን ከክሊየንቶቻችን ጋራ ሀሳቦቻቸውን እየወሰድን የነሱን ፍላጎት የነሱን ሀሳብ እየተገበርን ስለምንሄድ በእንደዛ ሁኔታ ቤቶቻቸውን መገንባት ይችላሉ። እስቲ ከሎኬሽን አንጻር የእናንተ ቤቶች የሚገዙ ሰዎች የሚያገኙትን ጥቅም የእናንተን ቤት ደግሞ ከሌሎቹ ምን ለየት እንደሚያደርገው እስቲ ሀሳብ ስጠኝ። ቅድም እንደጠቀስኩልሽ ፕራይም ብለን ፕራይም የሆኑ ቦታዎች ላይ ማለት የከተማ መስተዳድሩ ከፍተኛ ሊዝ የሚከፈልባቸው ብሎ ያወጣቸው ቦታዎች ላይ በልዩነት ነው የምንገነባው። ስለዚህ ሞር ለራስ ለመኖርም ፕላስ ኢንቨስትመንት ዋይዝም ለሚያስብ ምቹ የሆኑ ቦታዎች ላይ ማለት ነው እና ቦሌ አካባቢ ነው አሁን የጠቀስኩሽ 4-5 ሳይቶቻችን እዛው ቦሌ አካባቢ እዛው አንድ አካባቢ ላይ ነው እየገነባን ያለ ነው ማለት ነው። ይሄ ማለት ደንበኞቻችን ገዢዎቻችንን ለይተን በማወቅ ለነሱ የሚመጥ ለነሱ የሚያስፈልግ ጊዜውንና ሁኔታውን ያማከለ ነገር ነው ይዘን እየቀረበን ያለ ነው። ሌላኛው ደግሞ ከ15 ዓመት በላይ ኮንስትራክሽን ላይ ልምድ ያሉን ሲሆን የተለያዩ ህንፃዎችንም አዲስ አበባ ውስጥ በፍጥነት በጥራት ገንብተን ያስረከበን ሲሆን ጥሩ ልምድ ያላቸው ከዲዛይን ዋይዝም ከኮንስትራክሽን ዋይዝም ልምድ ያላቸው ሙያተኞች ባሉበት የራሳቸውን ቤት መገንባት ይችላሉ ማለት ነው። እናንተን ከሌሎቹ ምን ለየት ያደርጋቸዋል? ምክንያቱም አሁን ከተማችን ላይ የሪል ስቴት ዘርፉ በጣም እየተስፋፋ ያለበት ሁኔታ ነው ያለው። ብዙ ፕራይም የሚባሉ ሎኬሽኖች ላይ ቤቶች ይሰራሉ። ግን የእናንተን ሰዎች መጥተው ሲገዙ ምንድነው ከሌሎቹ ለየት የሚያደርጋችሁ? ሌላው ጋር የሌለ እናንተ ጋር ያለ ኳሊቲ? እኛ የምናቀርበው ዋጋ ለየት ያለ ነው። የሚገርምሽ እዚህ ጋር አንድ ነገር ላጫውትሽ። የኮንስትራክሽን ኮስታችን ተመሳሳይ ነው። እዛ አንድ አካባቢ ላይ የምንገነባ የአብዛኞቹ አልሚዎች ኮንስትራክሽን ኮስታችን ተመሳሳይ ነው የሚሆነው አይደል? ተመሳሳይ ዋጋ አውጥተን ነው ሲሚንቶ የምንገዛው፣ ተመሳሳይ ነው ለሌበር የምንከፍለው ማቴሪያሎችን የምንገዛው። ነገር ግን ዋጋ ላይ ልዩነት የሚፈጥረው የትርፋችን ጉዳይ ነው። ስለዚህ ከትርፋችን ላይ ቀንሰን አፎርዴብል በሆነ ፕራይስ እዛ አካባቢ ላይ ደንበኞች እንዲያገኙ ጥሩ በሆነ ዋጋ ከዛ ጥሩ በሆነ ጥራትና ከዛ ደግሞ ጥሩ በሆነ ፍጥነት ቅድም ጠቅሼልሽ ነበረ። ሌላኛው ለየት የሚያደርገን ነገር ከተቀመጠው አግሪመንት ላይ ከተቀመጠው ፕሮሚስ ዴት ቀደም ባለ የምናስረክብ ይሆናል ማለት ነው። ሌላኛው ለየት የሚያደርገን ደግሞ ታማኝነት፣ ከዚህ በፊት ገንብተን በማስረከብ እንታወቃለን ማለት ነው። በጣም ጥሩ። እንግዲህ አሁን የያዛችሁት ፕሮጀክት አዲስ እንደሆነ ነግረኛል። ፕሮግረሱ ምን ያህል ላይ ነው ያለው? እና ደግሞ ይሄ በጊዜ ማስረከብ ሁኔታን ስናነሳ በጊዜ ካላስረከባችሁት ምን አይነት ኦፈር ለተጠቃሚዎች አቅርቧቸዋል? ኦኬ፣ ስለ አዲሱ ፕሮጀክታችን ለሽያጭ ራሱ ላውንች የተደረገው ባለፈው ሳምንት ነው ወደ ሽያጭ ያወጣ ነው። ከዛ በፊት ግን ጉርጓድ ውስጥ የሚሰሩ ቅድመ ሁኔታዎችን አንዳንድ ነገሮችን ስናመቻች ነበረ። አሁን ላይ የሾሪንግ ስራ አልቆ የቤዝመንቶች ስራ እየተሰሩ ነው የሚገኙት እና በጊዜያችን ካላስረከብን ለሚለው ጥያቄ ደግሞ እንደዚህ አይነት ኢሹ እስከዛሬ አልነበረን። ቀደም ብለን በማስረከብ ነው የምንታወቀው። ሁለተኛ ደግሞ ይህንን ካምፓኒ ወይም ደግሞ ይህንን የሪል ስቴት ዴቨሎፐር ያቋቋሙ ሰዎች በቂ የሆነ አቅም ያላቸው በራሳቸው አቅምም ሙሉ በሙሉ ህንፃውን ገንብተው የሚያስጨርስ ሁኔታ ላይ ስላሉ እንደዚህ አይነት አያጋጥም። ግን ኢንኬዝ እንደዚህ አይነት ነገሮች ካጋጠሙን ለሚለው ደግሞ አግሪመንት ላይ በውል የተቀመጠ ቀኑ ባለፈ ቁጥር ለነሱ ያንን የሚያካክስላቸው የሆኑ ቅጣቶች እኛ ላይ የሚጣሉ ይኖራሉ ማለት ነው።
በጣም ጥሩ። በምን ያህል ጊዜ ገደብ ነው ልጨርሱት ያሰባችሁት አሁን የጀመራችሁትን አዲሱን ሳይት? ስለ ጊዜ ሳውራሽ ፕሮሚስ ዴቱን ነው አግሪመንት ላይ ያለውን ማለት ነው። ፕሮሚስ ዴታችን 2 ዓመት ባልሞላ ጊዜ ውስጥ እናስረከባችኋለን ነው። ግን ከበፊቱ ፕሮጀክቶቻችን ልምድ ተነስተን ከዛም ባነሰ ሰርፕራይዚንግሊ እንደምናስረከባቸው አልጠራጠርም ማለት ነው። በጣም ጥሩ። አሁን ደግሞ ስላሏችሁ የካሬ አማራጮች እናንሳ። በመቀጠል ፕራይም ሳይታችንን እሱኛው ሳይት በሚገርምሽ ሁኔታ ሽያጭ ጀምረን በአጭር ጊዜ ውስጥ አብዛኛውን ዩኒቶች ሸጠን ጨርሰናል። አሁን ላይ የተወሰኑ 124 ካሬ አንድ ዩኒት ትቀረናለች። እሱንም እንዲሁ ከ110 ሺህ ብር በካሬ ዋጋ ጀምረው እስከ 130 ሺህ ብር ባለ እንደያከፋፈላቸው ከኛ ማግኘት ይችላሉ ማለት ነው። ከሱ ቀጥሎ አሁን ላይ አዲሱ ሳይታችን ብዙ አሜኒቲዎች አሉ ብዬ ቅድም የጠቀስኩልሽን ማለት ነው። እሱ ሳይት ፍሬንድሺፕ አካባቢ ነው የሚገኘው ከአለም ሲኒማ ትንሽ ከፍ እንዳለን። እሱ ደግሞ ፕራይም ኤድና ሞል ሳይት ብለን የሰየምነው ሲሆን እንዳልኩሽ በባለ 2 እና በባለ 3 መኝታ ቤት አማራጭ እናገኛለን ማለት ነው። ባለ 2ቶቹን በ107 እና በ108 ካሬ ስናገኛቸው ባለ 3 ግን በ144 ካሬ አማራጭ እናገኛለን። ዋጋው እንደዛው ተመሳሳይ ነው። በካሬ ከ110 ሺህ ብር ጀምሮ ይህ ማለት 100% ለሚከፍል በ110 ሺህ ብር ዛሬ ከኛ መግዛት ይችላል። ቀጥሎ 75 ለሚከፍል በ115፣ 50% ለሚከፍል በ120፣ 30% ለሚከፍል በ125 እንዲሁም ደግሞ 20% ቅድመ ክፍያዋን ለሚከፍል በ130 ሺህ ብር በካሬ ከኛ ያገኛሉ ማለት ነው። ደግሞ ቀሪውን በምን ያክል ጊዜ እንከፍላለን የሚለው የሚቀጥለው ጥያቄ ይሆናል ማለት ነው። ሁሉም ሳይቶቻችን ላይ እንዳልኩሽ በ2 ዓመት ነው ፕሮሚስ ዴሊቨሪ ዴታችን ማለት ነው። እስከ 2 ዓመት ባለ ጊዜ ውስጥ ምቹ የሆነ ክፍያ እንትኖች ይኖራሉ ማለት ነው። አግሪመንት ላይ የተቀመጡ በዛ መልኩ ቅድመ ክፍያቸውን ዛሬ ከፍለው ቀሪውን በ2 ዓመት ጊዜ ውስጥ መጨረስ ይችላሉ ማለት ነው። በጣም ጥሩ። ቆይታችን በጣም መልካም ነው። እስቲ ከናንተ ደግሞ ቤት መግዛት ለሚፈልጉ ሰዎች በምን ያህል ዋጋ ማግኘት ይችላሉ? እኛ ጋር አንድ ሰው ቤት ማግኘት ሲፈልግ ዝቅተኛ ዋጋ ከ6.9 ሚሊዮን ብር ጀምሮ አጠቃላይ ክፍያ ማግኘት ይችላል ማለት ነው። በተጨማሪም ደግሞ ትልቁ አትላስ ሳይታችን ላይ 158 ካሬ በ17.3 አጠቃላይ ክፍያ ሊያገኝ ይችላል ማለት ነው። ስለዚህ ደንበኞቻችን እኛ ጋር ሲመጡ ከ6.9 እስከ 17.3 ሬንጅ ውስጥ ቤቶችን ከኛ በሚፈልጉት የካሬ አማራጭ በሚፈልጉት ዲዛይን ጥሩ ቦታ ላይ ማግኘት ይችላሉ ማለት ነው። መልካም። እንግዲህ በጣም ብዙ ገዢዎች የሚያነሱት አንድ ጥያቄ አለ። ቤት ከገዙ በኋላ ባለው የአገሪቱ ሁኔታ ወይም ደግሞ የተለያዩ አይነት ችግሮች ምክንያት የዋጋ ጭማሪ የገዙት ሪል ስቴት ላይ ይደረጋል እና ከእናንተስ አንጻር ይሄን እንዴት ታዩታላችሁ? እኛ ጋር አግሪመንት ላይ ፊክስድ በሆነ ፕራይስ ነው የምንዋዋለው ማለት ነው። ለምሳሌ ዛሬ ቤቱን ሲገዛ አንድ ሰው አግሪመንት ላይ በተጠቀሰ ዋጋ ከተዋዋለ እስከ መጨረሻው በዛ ዋጋ በዛ አከፋፈል መሰረት ይከፍላል እንጂ ምንም አይነት የዋጋ ጭማሪ ከጊዜ ሂደት በኋላ የሚመጣበት አይኖርም ማለት ነው። ስለዚህ በእኛ ድርጅት አሰራር ምንም አይነት የዋጋ ጭማሪ ወይንም ደግሞ ፕራይስ እስካሌሽን የለውም ማለት ነው። በጣም ጥሩ። ቆይታችን በጣም መልካም ነበር። በስተመጨረሻ ቀረ ብለህ የምታስበው ሀሳብ ካለ ደግሞ እድሉ ልስጥ። መልካም። ያው አብዛኛው ፕሮጀክቶቻችን ፕራይም የሆኑ ቦታዎች ላይ ቦሌ አካባቢ ስለሚገኙ ብዙ የደንበኛ ፍላጎቶች አሉን። ስለዚህ በአጫጭር ጊዜያቶች ውስጥ ነው ቤቶቻችን ተሽጠው እያለቁ ያሉት እና አብዛኞቹ ደንበኞች መጥተው አማራጭ ያጣሉ ወይንም ደግሞ ሽያጭ አልቆባቸው ምናምን ይመለሳሉ እና ይህ እንዳያጋጥሟቸው እድሎቻቸውን ቶሎ በአፋጣኝ እንዲጠቀሙ እላለሁ። እንዲሁም ከተወሰነ ፕሮግረስ በኋላ የዋጋ መሻሻያዎችም ስለሚኖሩ አሁን ላይ ለጥቂት ቤቶች ባወጣናቸው ዋጋ ተጠቃሚ እንዲሆኑ ሀሳቤን ሰጣቸዋለሁ። መልካም። ከዚህ በኋላ ደግሞ እንደው ቀደም ብለን የጠቀስናቸውን ሳይቶች ሄደን በአካል የመጎብኘት አማራጭ ቢኖር? ያ መልካም ይቻላል። ባልደረባዬ ህሊና እዛ ሳይቱ ቦታ ትጠብቃቸዋለች። እዛ ያለውን ሁኔታ በደንብ ታስጎበኛቸዋለች። ስለሰጠኸኝ ጊዜና ማብራሪያ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግንሻለሁ። ሰላም።
እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እስቲ ራስሽን አስታውቂልን። የትኛው ሳይታችሁ ላይ ነው የተገኘ ነው? እሺ፣ ህሊና ይልማ እባላለሁኝ። በፕራይም ሪል ስቴት ውስጥ የሽያጭ አማካሪ ነኝ። እሺ፣ የትኛው ሳይታችሁ ላይ ነው ያለ ነው እና ደግሞ አሁን ያለበትን ፕሮግረስ እስቲ ንገሪ። እሺ፣ ዛሬ እንግዲህ የምትገኙት ቦሌ ጃፓን ላይ የሚገኘው ሳይታችን ላይ ነው። ይህ ሳይት እንግዲህ አንድ ቤዝመንት G+15 ፕላስ ቴራስ የሆነ አፓርትመንት ነው። በውስጡ ባለ 1 እና ባለ 2 መኝታ ቤቶችን የያዘ ሲሆን አሁን የምንገኘው 12ኛ ወለሉን ስላብ እየሞላ እንገኛለን። በቅርቡ ወደ 13 እንገባለን። ይህን ይመስላል እንግዲህ ፕሮግረሱ። በጣም ደስ ይላል። እስቲ ከዚህ በተጨማሪ ሌሎች ሳይቶችም እንዳሏችሁ ሰምቻለሁ። ስለነሱም ሳይቶች አንዳንድ ነገሮችን በይ። ኦኬ፣ ከዚህ በተጨማሪ አሁን እንግዲህ መጀመሪያ ላይ ላውንች ያደረግነው መስከረም የምናስረክበው ቦሌ ሚሊኒየም አዳራሽ ጀርባ G+15 ተመሳሳይ የሆነ አፓርትመንት አለ። እሱን እንግዲህ በቅርብ ጊዜ መስከረም ላይ ለደንበኞቻችን ተደራሽ እናደርጋለን። በቅርብ ደግሞ ግንባታቸውን የጀመርናቸው ቦሌ አትላስ፣ ቦሌ ድናሞል ላይ አዳዲስ ሳይቶችን አውጥተናል። የሾሪንግ ስራ፣ የፋውንዴሽን ስራ እየሰራ እንገኛለን። እዚህ ላይ እንግዲህ አሁን ሽያጭ ጨርሰን ባለ 1 መኝታ ቤት ብቻ ነው የቀረን። ስለዚህ እዚህ ላይ ያለቀባቸው ባለ 2 እና ባለ 3 መኝታ ቤት የሚፈልጉ ሰዎች እንደ አማራጭ ቦሌ አትላስ ላይ እንዲሁም ደግሞ ቦሌ ድናሞል ላይ ማግኘት ይችላሉ ማለት ነው። ያወጣናቸው ቤቶችም ጥቂት ስለሆኑ ቶክ ሳያልቅባቸው እንግዲህ ደንበኞች በጊዜ እንዲገዙ ሪኮመንድ እናደርጋለን። በጣም ደስ ይላል። እሺ፣ ስለ ህንጻችሁ የጥራት ደረጃ እናንሳና ህንጻዎቻችሁን በምትገነቡበት ጊዜ የጥራት ደረጃውን እንዴት ታዩታላችሁ? ለተጠቃሚዎች ከማድረሳችሁ በፊት ሙሉ ሂደቱ ላይ ምን ያህል ጥንቃቄ ትወስዳላችሁ? ፕራይም ሪል ስቴት ፕራይም ሎኬሽን ላይ ብቻ ሳይሆን ቤቶችን ማቅረብ፣ ፕራይም ሎኬሽን ላይ ጥራት ያላቸውን ቤቶች አፎርደብል በሆነ ፕራይስ ተደራሽ ማድረግ ነው። ሶ ጥራትን በደንብ መሰረት አድርገን ደንበኞቻችንን የሚያስደስት ስራ ነው እየሰራን የምንገኘው ማለት ነው። መልካም። እንግዲህ ሰዎች ቤትን ከገዙ በኋላ በዙሪያው የሚገለገሉባቸው ነገሮች በጣም አስፈላጊና ትኩረት የሚሰጣቸው ነገሮች ናቸውና ይህ አሁን ያለንበት ሎኬሽን ለመኖሪያ ምቹ ነው ወይ? በዙሪያውስ ምን አይነት ነገሮች አሉ? ያ ሎኬሽን እንግዲህ ስንመርጥ መጀመሪያ ሎኬሽን ስንመርጥ እንደ ድርጅት በዙሪያው ምን አይነት አገልግሎት ያገኛሉ? ትምህርት ቤት አለ ወይ? ወጣ ቢሉ መግዛት የሚፈልጉት እቃ ቢኖር ሱፐርማርኬቶች አሉ ወይ? የተለያዩ ሰርቪሶችን በቅርብ ርቀት ማግኘት ይችላሉ ወይ ብለን ዲፔንድ አድርገን ነው የምንነሳው ማለት ነው። ስለዚህ አሁን ይሄንን ብንመለከት በአቅራቢያው ስኩል ኦፍ ቱሞሮ አለ፣ የተለያዩ ሱፐርማርኬቶች አሉ። እንደገና ለሜን ሮዱም በጣም ቅርብ ነውና ሙሉ ፋሲሊቲዎቹን በአቅራቢያ ሰዎች ማግኘት ይችላሉ። እሺ፣ ቀረ ብለሽ የምታስቢው ሀሳብ ካለ ያላነሳናቸው ነጥቦች ካሉ ድሉልስ? እኛ ፕራይም ሪል ስቴቶች እንግዲህ ጥራትን፣ እምነትን እንዲሁም ፍጥነትን ይዘን ነው ለተገልጋዮች የመጣ ነው። ስለዚህ እነዚህን ጥራት ያላቸውን ቤቶች በማስታወቂያ ዋጋ እየሸጥን ነው። ይሄ የማስታወቂያ ዋጋ ሳያመልጣቸው እድላቸውን እንዲጠቀሙ እንመክራለን። እሺ፣ ስለሰጠሽኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ከፕራይም ሪል ስቴት ጋር የነበረን ቆይታ ይሄንን ይመስል ነበረ። እናንተም እንግዲህ ፈጠን ብላችሁ የዚህ እድል ተጠቃሚ እንድትሆኑ እንጋብዛለን። በየጊዜው እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።